የአዲስ አበባና የድሬዳዋ ጉዳይ አጠያያቂነቱና የመነጋገሪያ አጀንዳነቱ እንደቀጠለ ነው። እንደሚታወቀው የኢትዮጵያ ሀገራዊ ምክክር ኮሚሽን ከለያቸው 8 ዋና ዋና ሀገራዊ አጀንዳዎች መካከል የአዲስ አበባና የድሬዳዋን ጉዳይ ለብቻው እንዲያዝ አድርጓል። ይህም በበርካቶች ዘንድ ጥያቄዎች እንዲነሳበት አድርጓል። እነዚህን ሁለት ከተሞች ለምን ከሌሎች ጋር ተቀላቅለው ሳይሆን ለብቻ መታየት እንዳለባቸው መወሰኑ ከባለሙያዎች ቡድንና ከተለያዩ ወገኖች ዘንድ ከፍተኛ ውዝግብ ተነስቶበታል። ኮሚሽኑ ስለዚህ ጉዳይ የሰጠው መልስ አለ። በተለይ ከአዲስ አበባ ጋር ተያይዞ ለምን ለብቻው መያዝ እንዳስፈለገ ማብራሪያ ሰጥቷል። እሱ መረጃ እናስደምጣቸዋለን። በሌላ በኩል የኢራኑ አያቶላ አሊ ኻሜኒ የቀብር ስነ ስርዓት ሁለተኛ ቀኑ ዛሬ በቴሄራን ቀጥሏል። በዛሬው ስነ ስርዓት ላይ የሟቹ መሪ 3 ልጆች የሆኑት መይሰም፣ መስዑድና ሙስጠፋ ኻሜኒ በስፍራው ተገኝተው ታይተዋል። ይሁን እንጂ የአባታቸውን የስልጣን ወንበር የተረከቡት አዲሱ የኢራን ጠቅላይ መሪ ሙጅተባ ኻሜኒ በስፍራው አለመታየታቸው ከዚህ ቀደም በአሜሪካና በእስራኤል ጥቃት ደርሶባቸዋል ከተባለው ከፍተኛ የፊት ጉዳት ጋር ተያይዞ ትልቅ ጥርጣሬን ዳግም አስነስቷል። ከዚሁ ጋር በተያያዘ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የቀብር ስነ ስርዓቱ ላይ የታዩትን ታዳሚዎች አስመልክተው የውሸት እንባ ነው ሲሉ የሰነዘሩት አነጋጋሪ አስተያየት በብዙዎች ዘንድ ቁጣ ቀስቅሷል። በቴሄራን እየተካሄደ ያለውን ሁለተኛ ቀን የቀብር ስነ ስርዓት አስመልክቶ ሰፋ ያለ መረጃ እናስደምጣቸዋለን። ከዚህ ባሻገር የሰሜን ኮሪያው ነውጠኛው መሪ ኪም ጆንግ ኡን በባህር ኃይል ጦር መርከብ ላይ ያደረጉትን ልዩ የክሩዝ ሚሳኤል ሙከራና በቀጣይ የተናገሩትን እቅድ እናስደምጣቸዋለን። ኪም የሙከራ ሂደቱ በአጭር ጊዜ ተጠናቆ መርከቧ ወደ ተግባራዊ አገልግሎት እንድትገባ የሰጡትን ትዕዛዝና ተያያዥ መረጃዎችን ይዘናል። እንዲሁም ዩክሬን ባልተጠበቀ መልኩ ሩሲያ ላይ ከባድ ጥቃት መፈጸሟን የሚገልጽ መረጃ ይዘንላቸዋል። እናንተ ብቻ አብራችሁን ብትቆዩ እነዚህንና ሌሎች ጉዳዮችን የምታደምጡ ሲሆን ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ እንድታደርጉም በአክብሮት እንጠይቃችኋለን። አሁን ወደ ዝርዝሩ ቃል ገባን፣ ቃላችንንም ጠበቀን። ዳኮርድ ሪል ስቴት ብቻ ሳይሆን እምነትን፣ መተማመንንና የተሻለ የነገ ህይወትንም ይገነባል። እንሆ ከ1 ዓመት ከ5 ወር በፊት በጀሞ አንድ የተጀመረው ፕሮጀክት ዛሬ ባለቤቶቹ የቤታቸውን ቁልፍ በደስታ እየተረከቡ ነው። ታዲያ ይህ ታላቅ እድል እርስዎንም እየጠበቀ ነው። በምቹ አካባቢ፣ በዘመናዊ ዲዛይን፣ በፈጣን ግንባታ፣ ምቹ መኖሪያና በጊዜው የሚሰጥ እውነተኛ ውጤት። እርስዎም ይፍጠኑ፣ እድሉን ይጠቀሙ። አሁንም በዚሁ ሳይት ላይ በግንባታ ላይ ያሉ ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 118 ካሬ፣ ባለ 3 መኝታ 148 ካሬ ከ678 ሺህ ብር ቅድመ ክፍያ ጀምሮ እስከ 1.25 ሚሊዮን ብር የሚደርስ ልዩ ቅናሽ እንዲሁም 70% የባንክ ብድርን አመቻችተናል። ዛሬውን ይወስኑ፣ የነገውን ምቹና የተረጋጋ ህይወት ይኑሩ። ለበለጠ መረጃ በ0911057674 ወይም 0926930578 ይደውሉ። ዳኮርድ ሪል ስቴት በልዩነት የተገነባ። የኢትዮጵያ ሀገራዊ ምክክር ኮሚሽን በአዲስ አበባና በድሬዳዋ ጉዳይ ላይ ለምን ለብቻው አጀንዳ እንደያዘ ማብራሪያ እንዲሰጥ በባለሙያዎች ቡድን ተጠይቋል። ኮሚሽኑ በሰጠው ምላሽ እነዚህ ሁለት ከተሞች በሄደባቸው አካባቢዎች ሁሉ እጅግ ጎልተው የሚነሱና ብዙ ጥያቄዎች የሚቀርብባቸው በመሆኑ እንዲሁም ለግጭት ሊዳርጉ የሚችሉ ውስብስብ ጉዳዮችን የያዙ በመሆናቸው ለብቻቸው መታየት አስፈላጊ እንደሆነ አስረድቷል። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋናውን አገራዊ ጉባኤ ከሐምሌ 8 ቀን 2018 ዓ.ም ጀምሮ ለማካሄድ እየተዘጋጀ ባለው የምክክር ሂደት ዙሪያ ከሙያዊ ማብራሪያ ሰጪ ባለሙያዎች ጋር ሰፊ ውይይት አካሂዷል። በስብሰባው ወቅት የኮሚሽኑ አመራሮች ለውይይት ያቀረቡትን 8 አጀንዳዎች አመራረጥና የሂደቱን አጠቃላይ አቅጣጫዎች ለባለሙያዎቹ ያስረዱ ሲሆን የባለሙያዎቹን አስተያየት በመቀበልም በሂደቱ ላይ መግባባት ላይ ለመድረስ ጥረት ተደርጓል። የምክክር ሂደቱን ውጤታማ ለማድረግ ኮሚሽኑ ከ2000 በላይ ከሚሆኑ ጥያቄዎች ውስጥ ለይቶ ያዘጋጃቸው 8 ዋና ዋና አጀንዳዎች አሉ። ከነዚህ ውስጥ የአዲስ አበባና የድሬዳዋ ጉዳይ በስልጣን ክፍፍል፣ በሀብት አጠቃቀም፣ በህገ መንግስታዊ ጥያቄዎችና በብሔረሰብ ስብጥር ምክንያት ከፍተኛ ክርክር የሚነሳባቸው በመሆኑ ከሌሎች ጋር ተቀላቅለው ሳይሆን ለብቻቸው እንዲታዩ ተወስኗል ብለዋል። የባለሙያዎች ቡድን በበኩሉ እነዚህ ጉዳዮች በአጠቃላይ ሀገራዊ አወቃቀር ውስጥ መታየት ሲገባቸው ለምን ለብቻ እንደተነጠሉ ጥያቄ አንስተዋል። በተለይም እንደ እርቅ፣ ይቅርታና ተጠያቂነት ያሉ ቁልፍ ጉዳዮች በተለያዩ አጀንዳዎች ተበታትነው መቅረታቸው በሂደቱ መጨረሻ ላይ አንድ ወጥ የሆነ የመፍትሄ ሀሳብ ለማዘጋጀት አስቸጋሪ ሊሆን እንደሚችል ስጋታቸውን ገልጸዋል። የኮሚሽኑ አመራሮች ለዚህ ሲመልሱ በመቶዎች የሚቆጠሩ አጀንዳዎችን በአንድ ላይ ማየት ስለማይቻል ጎልተው የወጡትን ለይቶ ማውጣት ግድ እንደሆነ ተናግረዋል። በተለይም የአዲስ አበባን ጉዳይ በተመለከተ የሀብትና የክልል ተጠቃሚነትን ጨምሮ በየወረዳው የሚነሱ ጥያቄዎች እጅግ ብዙ በመሆናቸው እነዚህን ለየብቻ ማውጣቱ የተሻለ አማራጭ መሆኑን አስረድተዋል። በውይይቱ ላይ ያሉ ተሳታፊዎች በበኩላቸው የምክክር ሂደቱ ተሳታፊዎች
የተለያየ የእውቀት ደረጃ ስላላቸው የጋራ መረዳት መፍጠር እንደሚያስፈልግ ጠቁመዋል። ኮሚሽኑም ይህንን ክፍተት ለመሙላት በምክክር ሂደት ውስጥ የባለሙያዎችን ድጋፍ እንደሚያካትት አረጋግጧል። በተለይም በውይይት ወቅት አለመግባባቶች ሲፈጠሩ ቴክኒካዊና ፖለቲካዊ ድጋፍ የሚሰጥ የባለሙያዎች ቡድን በየቡድኑ እንደሚዋቀር ተገልጿል። በመጨረሻም ኮሚሽኑ በአሁኑ ወቅት የባለሙያዎችን ተሳትፎ እያጠናከረ መሆኑንና የምክክር ሂደቱ ሁሉንም ኢትዮጵያውያን ባካተተ መልኩ እንዲጠናቀቅ ዝግጅቶችን እያደረገ መሆኑን አስታውቋል። የባለሙያዎችን ድጋፍ በዋና ዋና የምክክር ወቅቶች መጠቀም የግዴታ መሆኑን የጠቆመው ኮሚሽኑ የሁሉም ተሳትፎ ለሂደቱ ስኬት ወሳኝ እንደሆነ በማመን በአሁኑ ወቅት የተሳተፉትን ባለሙያዎች ቁጥር ወደፊት ለመጨመር ማቀዱን አስታውቋል። ወደ ባህር ማዶ መረጃ ስናመራ ዛሬ ሁለተኛ ቀኑን ያስቆጠረው የኢራኑን የቀድሞ መሪ አያቶላ አሊ ሀሚኒን የቀብር ስነ ስርዓት እናገኛለን። የኢራን የቀድሞ ከፍተኛ መሪ አያቶላ አሊ ሀሚኒ የቀብር ስነ ስርዓት በቴህራን ለሁለተኛ ቀን የቀጠለ ሲሆን መላው ዓለም ወደ ቴህራን እየተመለከተ ይገኛል። በዛሬው ዕለት በተደረገው የጸሎት ስነ ስርዓት ላይ የሟቹ መሪ 3 ወንድ ልጆች የሆኑት መይሰም፣ መስዑድና ሙስጠፋ ሀሚኒ በቴህራን መስጊድ ላይ በመገኘት የአባታቸውን ክብር ሲያስጠብቁ ታይተዋል። ይሁን እንጂ የአባታቸውን የስልጣን ወንበር የተረከቡትና አዲሱ የኢራን ጠቅላይ መሪ ሙጅተባ ሀሚኒ በስፍራው አለመታየታቸው አነጋጋሪ ሆኗል። የሙጅተባ መታጣት ከዚህ ቀደም በአሜሪካና በእስራኤል የጋራ ጥቃት ደርሶባቸዋል ከተባለው ከፍተኛ ጉዳት ጋር በቀጥታ የተያያዘ እንደሆነ እየተነገረ ይገኛል። የአሜሪካ መከላከያ ሚኒስትር ፔት ሄግሴትን ጨምሮ በርካታ የደህንነት ምንጮች እንደሚያመለክቱት ሙጅተባ ሀሚኒ ባለፈው ሚያዝያ ወር በተፈጸመው የአየር ጥቃት የፊት አካላቸው ላይ ከፍተኛ ጉዳት ደርሶባቸዋል፣ እንዲሁም በእግራቸው ላይም ከባድ የአካል ጉዳት አጋጥሟቸው ሊሆን እንደሚችል ተናግረዋል። የዜና ወኪሉ ሮይተርስም ቀደም ብሎ እንደዘገበው አዲሱ መሪ በወቅቱ በጥቃቱ ከፍተኛ ጉዳት ቢደርስባቸውም አሁንም ግን በብቃት ላይ እንዳሉና በማገገም ላይ እንደሚገኙ መግለጹ ይታወሳል። ሙጅተባ በአካል በይፋዊ መድረክ እስካሁን ባይታዩም በድምጽ በሚደረጉ የኦንላይን ስብሰባዎች ላይ በመሳተፍ እንዲሁም ከአሜሪካ ጋር እየተካሄደ ባለው የሰላም ድርድር ላይ ወሳኝ ውሳኔዎችን በመወሰን የሀገሪቱን አስተዳደር በበላይነት እየመሩ መሆናቸው ግን ይታወቃል። በሌላ በኩል የአሜሪካው ፕሬዚዳንት ዶናልድ ትራምፕ ዋሽንግተን ከቴህራን ጋር የምታደርገው የሰላም ድርድር የአያቶላ አሊ ሀሚኒ የቀብር ስነ ስርዓት እስኪጠናቀቅ ድረስ በሁለቱም ወገኖች ስምምነት ለአንድ ሳምንት ያህል እረፍት መውሰዱን ለአክሲዮስ በሰጡት የስልክ ቃለ መጠይቅ አረጋግጠዋል። ፕሬዚዳንት ትራምፕ በቴህራን ጎዳናዎች የተሰበሰበውን ሕዝብ ሲመለከቱ እንደተገረሙ በመግለጽ የቀድሞ ጠቅላይ መሪ በሕዝብ ዘንድ ያላቸውን ተቀባይነት ለመረዳት አስቸጋሪ እንደሆነና የሚያለቅሱትን ሰዎች በማየት ምናልባት የውሸት እንባ ሊሆን ይችላል ሲሉ አነጋጋሪ አስተያየታቸውን ሰንዝረዋል። ፕሬዚዳንት ትራምፕ በቀብር ስነ ስርዓቱ ላይ ተገኝተዋል ስለተባሉት የኢራን ባለስልጣናትና አመራሮች ሲናገሩ ሁሉም እዚያው ናቸው፣ በአንድ ተኩስ ሁሉንም ልንገላቸው እንችላለን የሚል ንግግር ተናግረው ነገር ግን ወዲያውኑ ለድርድር አስፈላጊ መሆናቸውን በመጥቀስ ይህን ነገር እንደማይፈጽሙ አስታውቀዋል። የኢራን ባለስልጣናት ስምምነት ላይ ለመድረስ እየለመኑ እንደሆነ በመግለጽ የቀድሞ ንግግራቸውንም የደገሙት ፕሬዚዳንቱ በአንጻሩ ደግሞ በቀጣዩ ሳምንት ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ሊገናኙ እንደሚችሉ በማስታወቅ በሁለቱ ሀገራት መካከል ያለው ዲፕሎማሲያዊ ግንኙነት በጥሩ ሁኔታ እየሄደ መሆኑን በስልክ ቃለ መጠይቃቸው ላይ አስታውቀዋል። በቀጣዮቹ 6 ቀናት በሚካሄደው የቀብር ስነ ስርዓት ላይ ከ15 እስከ 20 ሚሊዮን የሚደርሱ ሰዎች ይታደማሉ ተብሎ እየተጠበቀ ባለበት በዚህ ወቅት በቴህራን ዋና ዋና መስጊዶችና ጎዳናዎች የሚታየው ህዝባዊ ስሜት እጅግ ከፍተኛ እንደሆነ ታይቷል። የሟቹ አያቶላ አሊ ሀሚኒ አስክሬን በአሁኑ ወቅት በታላቁ ሞሳላ መስጊድ በክብር ያረፈ ሲሆን በመጨረሻም የፊታችን ሐሙስ በትውልድ ከተማቸው ማሻድ ውስጥ የቀብር ስነ ስርዓቱ እንደሚፈጸም የቴህራን ባለስልጣናት አረጋግጠዋል። በስፍራው የነበሩ ጥቁር የለበሱ ሀዘንተኞች ለረጅም ዓመታት ኢራንን የመሩትን መሪ በመሰናበት ላይ ሲሆኑ ሀገሪቱ ከከፍተኛ የፖለቲካ ሽግግር ጋር ተያይዞ በሚያጋጥማት ፈታኝ ወቅት ላይ መሆኗን ይህ ክስተት በግልጽ እያሳየ ይገኛልም ተብሏል። ዩክሬን በሩሲያ ሁለተኛዋ ትልቅ ከተማ ሴንት ፒተርስበርግ የሚገኝ ግዙፍ የነዳጅ መስመርና የባህር ኃይል ጣቢያን በድሮን መምታቷን ፕሬዚዳንት ቮሎዶሚር ዜሌንስኪ ገልጸዋል። ፕሬዚዳንቱ የነዳጅ መስመሩን ለሩሲያ ጦርነት ገንዘብ የሚያመነጭ ወሳኝ መሰረተ ልማት ሲሉ የገለጹት ሲሆን የሴንት ፒተርስበርግ ገዢ አሌክሳንደር ቤግሎቭ ከተማዋ በከፍተኛ የድሮን ጥቃት እንድትጠቃች አረጋግጠዋል። የሩሲያ ባለስልጣናት በሰው ላይ የደረሰ ጉዳት እንደሌለ በመግለጽ በከተማዋና በሌኒንግራድ ግዛት አካባቢ 72 የዩክሬን ድሮኖች መጥተው መጣላቸውንም አስታውቀዋል። ይህ ጥቃት
ጥቃት ከዩክሬን ድንበር በ850 ኪሎ ሜትር ርቀት ላይ የተፈጸመ መሆኑ የዩክሬን የረጅም ርቀት ድሮን ጥቃት አቅም ምን ያህል እየጨመረ እንደመጣ ያሳያል ሲል የዘገበው ቢቢሲ ነው። ዩክሬን የሩሲያ ኃይል መሰረተ ልማቶችን እንደ ህጋዊ ኢላማ የምትመለከታቸው ሲሆን በጥቃቶቿ እስካሁን የሩሲያ የነዳጅ ማቀነባበሪያ አቅምን 43 በመቶ ከጥቅም ውጪ አድርጊያለሁ የሚል መረጃ ብትሰጥም ይህ የውድመት መጠን ግን እስካሁን በገለልተኛ አካል አልተረጋገጠም። ቢቢሲ የሴንት ፒተርስበርግ የነዳጅ መስመር መመታቱን ያረጋገጠ ሲሆን ተቋሙ በዓመት 12.5 ሚሊዮን ቶን ፔትሮሊየም የማምረት አቅም ያለው የሩሲያ ትልቅ የነዳጅ መስመር መሆኑ ተገልጿል። የዩክሬን ባለስልጣናት በለቀቁት የምስል መረጃ ኢላማው አካባቢ ድሮን ሲበርና ከጥቃቱ በኋላ ግዙፍ ጥቁር ጭስ ሲወጣ የሚያሳይ ሲሆን ይህ የኃይል መሰረተ ልማት ጥቃት በሩሲያ የውስጥ ገበያ ላይ የነዳጅ እጥረትን ሊያስከትል እንደሚችልም ተሰግቷል። በጥቃቱ የተፈጠረውን የነዳጅ እጥረት ለመቅረፍ ፕሬዚዳንት ቭላዲሚር ፑቲን ለሀገር ውስጥ ገበያ የነዳጅ አቅርቦትን የሚያሳድግ አዲስ ህግ መፈረማቸውም ተዘግቧል። ፑቲን የነዳጅ እጥረት መከሰቱን ባለፈው ሳምንት ለመጀመሪያ ጊዜ ያመኑ ሲሆን ይህ የመንግስት እርምጃ ዩክሬን በኃይል ማመንጫ ተቋማት ላይ እያደረሰች ያለው ጥቃት በሩሲያ ኢኮኖሚ ላይ ምን ያህል ጫና እየፈጠረ እንደሆነ አመላካች ነው ተብሏል። ሩሲያ እስካሁን ዩክሬን በፈጸመችው የነዳጅ ኃይል መሰረተ ልማት ጥቃት ዙሪያ ይፋዊ የሆነ መግለጫ ያልሰጠች ሲሆን የሴንት ፒተርስበርግ ነዋሪዎች የድሮን ስጋቱ እስኪያበቃ ድረስ ቤት ውስጥ እንዲቆዩ ተጠይቀዋል። ወደ መጨረሻ መረጃችን ስናመራ ኪም ጆንጉንን እናገኛለን። የሰሜን ኮሪያው መሪ ኪም ጆንጉን በሀገሪቱ አዲሱ 5000 ቶን የባህር ኃይል ጦር መርከብ ካንግኮን ላይ የክሩዝ የሚሳኤል ሙከራ ማድረጋቸው ተሰምቷል። የሰሜን ኮሪያ የዜና ወኪል እንደዘገበው መሪው የጦር መርከቧን የውጊያ አቅም ሲገመግሙ የነበረ ሲሆን ይህ ሙከራ የሰሜን ኮሪያ የባህር ኃይልን በኒውክሌር ኃይል የማስታጠቅ ሰፊ እቅድ አካል ነው ተብሏል። ሙከራውን ከተመለከቱ በኋላ ኪም የሙከራ ሂደቱ በአጭር ጊዜ ውስጥ ተጠናቆ በ2 ወራት ውስጥ ወደ ሙሉ አገልግሎት እንዲገባ ጥብቅ ትዕዛዝ ሰጥተዋል። በተካሄደው ሙከራ የኒውክሌር ኃይል የመሸከም አቅም ያለው የክሩዝ ሚሳኤል፣ የጸረ መርከብ፣ የጸረ ሰርጓጅ መርከብና የአየር መከላከያ ሲስተሞችም በተሳካ ሁኔታ ተፈትሸዋል። ካንግኮን የተሰኘችው ይቺ መርከብ ባለፈው ዓመት በተካሄደ የማስጀመሪያ መርሃ ግብር ላይ በደረሰባት ጉዳት ምክንያት ለረጅም ጊዜ ጥገና ሲደረግላት የቆየች ናት። መርከቧ ከተጠገነች በኋላ በሰኔ ወር ወደ ባህር የተመለሰች ሲሆን አሁን ደግሞ የኤሌክትሮኒክስ ጦርነት ስርዓቶቿ ጥብቅ ግምገማ እየተካሄደባቸው እንደሆነ ተገልጿል። የባህር ኃይልን በኒውክሌር የማስታጠቅ ጉዞ የኪም ጆንጉን ከፍተኛ ፍላጎት መሆኑ የሚነገር ሲሆን ከዚህ ቀደም ለባለስቲክ ሚሳኤል ቅድሚያ ሲሰጡ የቆዩት መሪው በአሁኑ ወቅት ትኩረታቸውን ወደ ባህር ኃይል ኒውክሌር አዙረዋል። በተለይም የኒውክሌር ኃይል የሚጠቀሙ ሰርጓጅ መርከቦችን የመገንባት እቅድና ከውሃ በታች ተተኩሰው የሚሄዱ ሚሳኤሎችን የመስራት ፍላጎት እንዳላቸው በፓርቲያቸው ኮንግረስ ላይ ሲናገሩ ተደምጠዋል። ከዚህ ሙከራ ቀደም ብሎ በሰኔ ወር መጨረሻ ላይ ሰሜን ኮሪያ የመጀመሪያዋን 5000 ቶን ቾሄዮን የተሰኘ የባህር ኃይል ጦር መርከብ በከፍተኛ ስነ ስርዓት ማስመረቋ ይታወሳል። ኪም በወቅቱ የባህር ኃይሉ የኒውክሌር ትጥቅ እቅድ እንዳቀደው እየተራመደ መሆኑን ገልጸው ነበር። ቾሄዮን መርከብ ዘመናዊ የጸረ አውሮፕላንና የጸረ መርከብ መሳሪያዎችን ጨምሮ ለኒውክሌር ጥቃት የሚሆኑ ሚሳኤሎችን የሚያዝ አቅም እንዳላት ይነገራል። ይሁን እንጂ የደቡብ ኮሪያ ባለስልጣናትና ወታደራዊ ኤክስፐርቶች በሰሜን ኮሪያ የባህር ኃይል መርከቦች ግንባታ ላይ ጥርጣሬ አላቸው። እነዚህ መርከቦች በሩሲያ ቀጥተኛ እርዳታ የተገነቡ ሊሆኑ እንደሚችሉ የሚጠቁሙ መረጃዎች እየወጡ ሲሆን ይህም በሁለቱ ሀገራት መካከል እየተጠናከረ የመጣውን ወታደራዊ ትስስር ያሳያል። አንዳንድ ተንታኞች ደግሞ የመርከቦቹን የውጊያ አቅም አጠራጣሪ እንደሆነ በመግለጽ ሰሜን ኮሪያ በባህር ላይ የምታሳየው ዝግጅት ለፕሮፓጋንዳ ዓላማ ብቻ ሊሆን እንደሚችል ይናገራሉ። ይህ ይባል እንጂ ኪም ጆንጉን በዛሬው ዕለት ባደረጉት ጉብኝት በሰሜን ኮሪያ የባህር ኃይል አቅም ግንባታ ላይ ያላቸውን ቁርጠኝነት በድጋሚ አረጋግጠዋል። በቀጣዮቹ 5 ዓመታት በየዓመቱ 2 አዳዲስ የ5000 ቶን ጦር መርከቦችን ከመገንባት ባለፈ እጅግ ግዙፍ የሆነ 10000 ቶን የሚመዝን የጦር መርከብ ለመገንባት እቅድ እንዳላቸው አስታውቀዋል። የተከበራችሁ የገበያ ሚዲያ ቤተሰቦቻችን ለዛሬ ያዘጋጀላችሁ አጫጭር መረጃዎች እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ እናመሰግናለን። ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ ማድረግ እንዳይረሳ ስንል በአክብሮት እንጠይቃችኋለን። በያላችሁበት ሰላም። ቃል ገባን፣ ቃላችንንም ጠበቀን። ዳኮርድ ሪል ስቴት ብቻ ሳይሆን እምነትን፣ መተማመንንና የተሻለ የነገ ህይወትንም ይገነባል። እንሆ ከ1 ዓመት ከ5 ወር በፊት በጀሞ 1 የተጀመረው ፕሮጀክት ዛሬ ባለቤቶቹ የቤታቸውን ቁልፍ በደስታ እየተረከቡ ነው። ታዲያ ይህ ታላቅ ዕድል እርስዎንም እየጠበቀ ነው። በምቹ አካባቢ፣ በዘመናዊ ዲዛይን፣ በፈጣን ግንባታ፣ ምቹ መኖሪያና በጊዜው የሚሰጥ እውነተኛ ውጤት። እርስዎም ይፍጠኑ፣ እድሉን ይጠቀሙ። አሁንም በዚሁ
ሳይት ላይ በግንባታ ላይ ያሉ ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 118 ካሬ፣ ባለ 3 መኝታ 148 ካሬ ከ678 ሺህ ብር ቅድመ ክፍያ ጀምሮ እስከ 1.25 ሚሊዮን ብር የሚደርስ ልዩ ቅናሽ እንዲሁም 70% የባንክ ብድርን አመቻችተናል። ዛሬውን ይወስኑ፣ የነገውን ምቹና የተረጋጋ ህይወት ይኑሩ። ለበለጠ መረጃ በ0911057674 ወይም 0926930578 ይደውሉ። ዳኮርድ ሪል ስቴት በልዩነት የተገነባ